የዘላለም ሕይወት እንድወርስ ምን ላደርግ? ምን መልካም ነገር ላደርግ? የዘላለም ሕይወት መልካም ነገር በማድረግ አይጀምርም አለው። በምንድን ነው ያስረዳው? ይሄን በጣም ፕሮቮክ በማድረግ ነው። ትፈልጋለህ? ያ የሕግ ሰው እንደሆነ ስለሚያውቅ ኢየሱስ ሕግ ጠብቅ ትጸድቃለህ አለው። ሕግን በመጠበቅ መጽደቅ እንደማይቻል ሊያሳየው ነው እንጂ ይታወቃል። ማን ነው ሕጉን ኮምፕሊትሊ ጠብቆ ሊጸድቅ የሚችለው? አይቻልም እኮ። የትኞቹን አለ አሳየው ኢየሱስ። በተለይ ባልንጀራን የተመለከቱ ወደ ላይ ሳይሆን ወደ ጎን የተመለከቱትን አሳየ። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እነኝህ የተመሳሰሉትን እነሱን ጠብቅ አለ። እነኝህንማ ከሕፃንነት ጀምሮ ጠብቄያለሁ አለ። ቼክ እናደርጋለን አለ ኢየሱስ። ቼክ በጣም ኢየሱስ ምን አይነት አስተማሪ ነው! ቼክ እናደርጋለን። ምን ታደርጋለህ መሰለህ? ያለህን ሁሉ ሽጠውና፣ ባለጸጋ ነው። ያለህን ሁሉ ሽጥና፣ ይሄ ነው እንግዲህ ባልንጀራህን እንደ ራስህ ውደድ። እሺ ለድሆች ስጥና፣ ከዛ ፍጹም ለመሆን ከፈለክ ተከተለኝ አለው። ሕግ መጠበቅ ማለት ይሄ ነው። ባልንጀራን መውደድ ማለት ይሄ ነው። እንደማይችል ለማሳየት እኮ ነው። አይቻልማ። ጽድቅ፣ የእግዚአብሔር ጽድቅ ስታንዳርድ ከፍ ያለ ነው። ስለማንችል ነው መድኃኒዓለም ይመጣልን እኮ። ስላልቻለን የሚችል መጣልን። ስንት ጊዜ እንደጠቀስኩት አላውቅም። እኔ ድሮ በኢቲቪ ድሮ ማታ ኦፕሽን አልነበረውም። ጠብቀን የምናያቸው ነገሮች ነበሩ። ብርቅ ስለሆነ ጠብቀን ከምናያቸው ነገሮች አንዱ ረስሊንግ ነው። እንደኔ የኔ ጄኔሬሽን ታውቁታለች። እና አንዳንድ ጊዜ ረስሊንግ ላይ እንደዚህ ሲባከሱ ማለት ነው፣ በቡድን ሆነው አንደኛው ተቀጥቅጦ ይቀጠቀጣል ማለት አለቃለት ምናምን ስትሉ እንደምንም ብሎ ውጭ ደግሞ ሌላ ረዳቱ አለ፣ ሌላ የሚያግዘው አለ፣ እና ሌላ ዋና አለ። እና ይሄ የሚቀጠቅጠው ሰውዬ ራሱ የሚከላከለው ያኛውን ሰውዬ እንዳይነካ ነው። ከነካው ያኛው ይገባለታል። እና እንደምንም ብለው መከራ የሚበሉት ለመንካት ነው። እንደዚህ እኮ ነው የሆነው ወገኖች። ምንም ልንደርስበት አንችልም። እግዚአብሔር ስታንዳርዱ በጣም ከፍ ያለ ነው። ታዲያ ምን አረግን? መጣ ኢየሱስ ክርስቶስ፣ ሕግን ሁሉ የፈጸመው የሕግ ሁሉ ፍጻሜ የሆነው ኢየሱስ መጣልንና ሰራልን። አሁን እኛ ምንድነው የምናደርገው? እንደምንም እንደውም አቅልሎታል እሱ። እንደምንም ብለን ሳይሆን እንደ ጠላት እጆቻችንን ሲስብ እንደምንም ብለን ኢየሱስን ከነካን አለቀ በቃ እኮ። የመጣው እኮ ስላልቻልን ነው። አሳየው ይሄንን። ብዙ ሀብት ስለነበረው እያዘነ ሄደ ይላል። ይሄ በቃ ይገባል ብላችሁ የምታስቡት አይ ጀስት ዲድንት ፉልፊል። ከዛ ደቀ መዛሙርቱ ሌላ ጥያቄ አነሱ። ምክንያቱም ኢየሱስ ተናገረ። ለባለጠጋ ሰው በጣም ከባድ ነው አለ። ይቻላል ግን ከባድ ነው። ባይዘው ወይ ባለጠጋ አይድንም አላለም ኢየሱስ፣ ግን በጣም ከባድ ነው አለ። ከዛ እንደዚህ ከሆነ ማን ሊድን ይችላል አሉት። ይችላችሁ እንደው ሁለተኛው ጥያቄ ማን ሊድን ይችላል ሲሉ መዳን አይ ላቭ ዚስ በጣም ማጣጣም አለባቸው ወገኖች። ስለ መዳን ሲወራ ቺው ማድረግ በጣም ጥሩ ነው። በዚህ ነው አይዳን ነው ኖርማሊ አይቻልም አለ። በቃ አለኝ ለሚል ሰው መዳን በጣም ከባድ ነው አለ። ታዲያ ማን ሊድን ይችላል አለ። ማን ሊድን ይችላል ሲሉ ለሰው የማይቻል አለ፣ ለእግዚአብሔር ይቻላል። በእግዚአብሔር ኃይል ነው መዳን በእግዚአብሔር ኃይል ነውና በእግዚአብሔር ኃይል ይቻላል አለ። ከዛ እኔ ብዙ ጊዜ እዚህ ስላወራችሁ ነው እዚህ ምዕራፍ 19 ላይ ብዙ ኢንጌጅ ማላደርገው። እኔ ጴጥሮስ ጥያቄውን ሲጠይቅ የሚቀጥለውን ጥያቄ ባለጠጋው ሰውዬ በርቀት ሲሄድ እያየ ይመስለኛል ኢየሱስን ሳይሆን ታድሎ ምናምን ያስብላል። ላጥ ብሎ ሲሄድ ማለት ነው ብሎ ሽው ብሎ ሲሄድ ከዛ እንደዚህ መዳን እንደዚህ ከባድ ነው እንዴ? መዳን እንደዚህ እግዚአብሔርን ኃይል ይጠይቃል እንዴ? መዳን እንደዚህ ታምራት ነው እንዴ? ጥሎ ኢየሱስን መከተል ከባድ ነው እንዴ? እንደዚህ አለና እቺ የምትቀጥለዋ ጥያቄም ናት፣ ሰልፍ አፕሪሺዬሽንም ናት። አሳያችኋለሁ። ራስን አድናቆትም አለባት፣ ጥያቄም ናት። ኢየሱስ ራስ አድናቆቷን ቆየት አድርጎ ለምዕራፍ 20 ጥያቄዋን ነው የመለሰው። ምዕራፍ 19 የትኛው ጥያቄ ተመልከቱ። ቁጥር 25 26 እስኩ መጽሐፍ ቅዱስ ካለ አጠገባችሁ ከኋላ ኪሳችሁ ላይ አለ። ባይዘው ወይ ቁጥር 25 ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን? ጥያቄም ነው። ምንድን ነው የምናገኘው ነው።
አላት ግን ውስጥ ቅመም። እኛ ግን እንደዚህ ሰው እያደለን። እኛ እኮ ሁሉን ትተን ነው የተከተልን። ትሩ እውነት ነው እኮ ሁሉን ትተን ነው የተከተልን። መረብ ጣል ሲል መረብ ጥሎ፣ ጠረጴዛ ላይ ቀራጩን ማቴዎስ ተከተለኝ ሲለው ጥሎ ነው የተከተሉት። እኛ እንዲሁ ምን ነገር ይሆን የምናገኘው? እንደኛ አይገኝም መቼም፣ እንደኛ የለም። እኛ እኮ ጣሉ ስትለን ጥለን ነው የተከተልን። እንጃ ምን እናገኝ ይሆን? ጥያቄዋን ለምዕራፍ 19 ውስጥ ያለችዋን መንፈስ ለምዕራፍ 20 የቆጠባት ይመስለኛል ኢየሱስ። መጀመሪያ ጥያቄዋን አለው ዋጋ ነው። መጣል አለው ዋጋ። ስለ ስሙ ተጎድቶ፣ ስለ ስሙ ጥሎ፣ ስለ ስሙ ትቶ ኢየሱስን ለመያዝ ሲባል ጥሎ የከበሩ የመሰሉ ነገሮችን ጥሎ ኢየሱስን መያዝ ዋጋ አለው፣ ርስት አለው። ባይ ዘ ወይ ርስት አለው። ይሄ ኢየሱስን ለማግኘት ብለን ባንጥለውም እንኳን ኢየሱስን ስንይዝ እኮ ኖርማሊ ያስጥላችኋል ነገር። እኔ እኮ ስንቴ ልንገራችሁ እኮ በጣም አሁን የድሮ ስልኮቻችሁ እንዴት እንደጣላችኋቸው ትዝተዋላችሁ? የድሮ ላፕቶፖቻችሁ እንዴት እንደጣላችኋቸው በዚህ በማቀጭቀጭቀጭ ምናምን የሚሉት ጋጋጋጋ ምናምን የሚለው የሚበልጥ ሲመጣ ሳናውቀው ጣል ነው ማለት እኮ። መኩራራትም እኮ አይገባም። እንደ ጴጥሮስ ሁሉን ጣልንልህ እኮ የምትለው አይደለም። የሚበልጥ መጣ። የሚበልጥ አንደኛ ሞዴል የሆነ ቴክኖሎጂ እጅ ላይ ገብቶ ያኛውን እኮ አቅፈ ያስጠላሃል። ማየት ራሱ ያስጠላሃል። ኢየሱስ እኮ ያስጣለን በጣም እያለቀስን ሳይሆን በጣም እየተደሰትን ሳይታወቀን ነው። ለምን? የከበረ እንቁ እሱ ነዋ፣ የከበረ ሀብት እሱ ነዋ፣ የከበረ ትሬዠር እሱ ነዋ። እና አይተን ጣል ነው ማለት ነው። የጣለ ግን ዋጋ አለው። ያስ ርስት አለ። ቪዶኖ ርስት አለ። ኤፌሶን ምዕራፍ 1 የተማርነው ርስትን ተቀበልን። በክርስቶስ ስናምን ርስትን ተቀበልን። አለ የሚመጣ የርስታችን መያዣ የሆነውን መንፈስ ደግሞ በውስጣችን አስቀመጠ። አለ ርስት። ቁጥር 28 እስከ 30 ስለዛ ርስት ነው ላስት ዊክ የተማርነው። የሚወርሱት አለ ባይዘወይ የተዉ ይወርሳሉ። ቀልድ አይደለም፣ የእውነት ነው። እንወርሳለን። ኢየሱስ ሞቷል። ርስታችን እግዚአብሔር ነው። እንወርሳለን። ሮሜ ምዕራፍ 8 አንብቡ። ከክርስቶስ ጋር የእግዚአብሔር ወራሾች ነን ይላል። አምብል በብል የሆነ ህይወት እንወርሳለን። የዘላለምን ህይወት እንወርሳለን። በዚህ ህይወትም የዘላለም ህይወት መገለጫ የሆነ የእግዚአብሔር ባርኮት እንወርሳለን። ስለ ስሙ ጥሎ የተጎዳ የለም። ስለ ስሙ ጥሎ ሪግሬት ያደረገ ሰው የለም። ኢየሱስን ይዞ በመኖሩ መጨረሻ ላይ ተጸጽቶ የሞተ ሰው የለም። በጸጸት የሚሞቱ ሰዎች አሉ። ባይ ዘ ወይ እየተጸጸቱ የሚሞቱ ሰዎች አሉ። ወይኔ ምናምን እያሉ ወይኔ የማትልበት ሪግሬት የማታረግበት ዲሲሽን ኢየሱስ ክርስቶስ ይባላል። የአሁኑንም የሚቀጥለውን ጋራንቲ የሰጠን ማለት ነው። ጋራንቲ የሰጠን ሰው አለ። ኢየሱስ ነገራቸው በዳግመኛ ልደት ጊዜ ቱ ጉድ እኮ ነው በእንግሊዝኛ ማለት ነው። ቁጥር 28 ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁ እናንተ ዩ ዘ 12 ጋሊሊያንስ እናንተ በዳግመኛ ልደት ጊዜ የሰው ልጅ ሲመለስ ወደዚች ምድር አብሬሽ ላስት ዊክ እንደነገረን መጥቶ ግዛቱን ሲያደርግ በዚች ምድር ላይ እናንተ ትዳኛላችሁ፣ ትፈርዳላችሁ፣ ትመራላችሁ። ኢየሱስ ይመጣል፣ መንግስቱን ያጸናል። ምዕራፍ 24 ምናምን አካባቢ እንደርስበት ይሆናል። ኢየሱስ ይመጣል፣ መንግስቱን ያጸናል። በዚያን ጊዜ አብራችሁ ፓርቲሲፔት ታደርጋላችሁ። በእስራኤል ላይ ጥንት ቃል ኪዳን የተሰጠው የተባለው ህዝብ ላይ ትዳኛላችሁ። እናንተ you'll be judges። በእናንተ ነው የሚሰራው እግዚአብሔር በዳግመኛ ልደት ጊዜ። ዋው! በነገራችን ላይ ይሄ ለአማኞቹ ላይ የተሰጠ ነው የሚመስለኝ። እኔ ስንት ዙፋናት እንዳሉት እግዚአብሔር ያውቃል። ግን we will participate somehow። መንግስቱን ሲያጸና አብረን ከሚሳተፉት መካከል እንሆናለን። ይሄንን አሜን ብዬ የምቀበለው እኔ ለቆሮንቶሳውያን ጳውሎስ ስለተናገረ ነው። አረ ፍርድ ቤት አትሂዱ ብሎ አንደኛ ቆሮንቶስ ምዕራፍ 6 እናንተ ፍርድ ቤት እንዴት ትሄዳላችሁ? አረ ተለማመዱ ራሳችሁን መዳኘት። ትዝ ይላችኋል። አረ ተለማመዱ፣ ፕራክቲስ አድርጉ ራሳችሁን መዳኘት። በመካከላችሁ ሽማግሎች የሉም? እርስ በርሳችሁ ተለማመዱ እንጂ። ለምን? እናንተ እኮ ወደፊት በሚመጣው ዓለም ትፈርዳላችሁና በመላእክትስ እንኳን እንደምትፈርዱ አታውቁም? ቱ ጉድ አለ። ኢትስ ጋራንትድ ዘ ፊውቸር ጋራንትድ። ዜን በዚህ ዓለም ደግሞ ማርቆስ እንደሚነግረን 100 እጥፍ ከስደት ጋር የተወ 100 እጥፍ። አሁን በዚህ ዘመን የ100 እጥፍ ህይወት ይሄን የቀመሰ ነው የሚያውቀው። 100 እጥፍ ማለት 100 ቁጥር ማለት አይደለም። ኮምፕሊት የሆነ በእግዚአብሔር ኮምፕሊት የሆነ የሞላ የረካ